የሆነ መንፈስ አለ። ክብር ለእግዚአብሔር ይሁን እና በጣም ነው ደስ ያለኝ ነብይ ሄኒ ስለጋበስከኝ ስላለ በዚህ ምድር ላይ ደግሞ ረቅጠ አሜን በሁለት እግር ሳይሆን በ50 እግር ስለቆም በደም ቆንጥጠ ስለ ሁለት እግር ሲሆን ሲገፉ ትወርቃለህ እኮ አንዳንዴ ግን 50 ከሆንክ ምንን ይገፋዋል ሰፍተን የቆምከው ማለት ነው። ለዚህ እኮ ነው ሰው ላለመውደቅ ሲፈልግ እንደዚህ አይደለም የሚቆመው ሰፋ ይላል እና 50 ስትሆን ደግሞ አይጥሉህም አሸንፉ። ክብር ለእግዚአብሔር መውደቅ አትችልም። አሜን ክብር ለእግዚአብሔር። ባይ ዘ ዌይ ለሱ መልእክት ሲመጣ ለአንተም ጭምር ነው የመጣው። ምክንያቱም በራስ ላይ እንደሚፈስ ይላል በአሮን ጢም መደረቢያው ላይ ስለሚል ሆነባቸው። ለሆነ ሰው ንገሩት አትወርቅም በቃ ይዛል መሬት በሉት። እየገፉ ነው ግን አንተ አትወርቅም። ጥንቆላ እያደረጉ ነው አይነኩህም። አጋንንት በአየር ላይ እየሰራ ነው አንተ አትወርቅም። ይሻለው መሬቱን በል እስቲ። ክብር ለእግዚአብሔር። በደንብ ነው ያዝኩት፣ በደንብ አድርጌ ነው ያዝኩት። ክብር ለእግዚአብሔር። ነፃ ትግል ምናምን የሚጫወቱት የቻይናውም የምኑም እንዲህ ብለው ነው የሚመጡት። እንዲህ ብለው የሚመጣ የለም። እንዲህ ላለመውደቅ እኮ ነው። ክብር ለእግዚአብሔር። አትቆሙም እንዴ? እግር የላችሁም እንዴ? አልወርቅም አትሉም እንዴ? አንድ ጊዜ ለወርቅ አልችልም ፕሬዝ አልወርቅም መሬቱን ይሸዋል። ይገፉኛል ሊገፉኝ ግን አይጭ ይሸዋለሁ መሬቱን in the name of Jesus። መውደቅ የሚባል እኔ ጋር የለም። ክብር ለእግዚአብሔር። ልጆቼ ፉትቦል ተጫዋቾች ናቸው። በሳምንት 2-3 ፉትቦል ያለው የአሜሪካን ፉትቦል ነው። ላለመገፋት ሲፈልጉ ምን እንደሚያደርጉ ታውቃለህ? እንት ነው እግር መቆሚያ ነው የሚጀምሩት። እግር እጃቸውን ሁሉ እንደዚህ ያደርጉታል። ማን ይነቀንቃል? በቃ እንዲህ ካልክ ምንም አይነቀንቅም። ክብር ለእግዚአብሔር። ስለዚህ እንደፈለጉ እንደዚህ እንደብይ የሚያሽቀነጥሩ ከዚህ በኋላ አትሄድም። ጸንተህ ትቆማለህ። ባለሀብት አይገፋቸውም። ባለስልጣን አይገፋቸውም። ጠንቋይ፣ መተተኛ፣ ደጋሚ፣ አስማተኛ አይገፋቸውም። በኢየሱስ ስም ያ ክፉ ትንቢት አይገፋቸውም። ቸክላችሁ ይዛችኋል። አሜን። ያው የትንቢት ቤት ስለሆነ ዝም ብለህ መተንበይ ነው። አፍ ላይ ይገጠምልሃል። ዝም ብለህ ማውዝ ፒሶች ነን። አሜን። አሁን ቅድም ሲናገር እግዚአብሔር ሰው የሆነ ቦታ አጥንቶት የመጣው አይደለም። ትንቢት አይጠናም። ትንቢት አይሰለጠንም። አሜን። ትንቢት አይለመድም። ትንቢት አትማረው። ትንቢት ትጠራበታለህ። እዛ ኦፊሱ ዝም ብለህ ትገባለህ እንጂ ትንቢት እንደ አስተማሪ ሰልጥነ የምታስተምረው አይደለም። ወናችሁ ያለ ሰው ትንቢት አይሰለጠንም በሉት። ትንቢት ራሱ ሰው አይሾምህም። አይሾም ነህ አትባልም። ሰማይ ነው ነህ ይልሃል። ያልከውን ከጀርባ እየመጣ ያጸነዋል። ክብር ንስት ለእግዚአብሔር። ክብር ለእግዚአብሔር ይሁን። ውድ ባለቤቱ በእውነት መሬት ይዘሽ ቸክለሽ በ50 እግር በላይ ቆመሽ ለዚህ ለእግዚአብሔር ሰው እየጸለሽ እየማለርሽ ልጆችሽን አሳድገሽ በእውነት ነው የምልሽ ፍሬሽ ነው። ሁሉ ፍሬሽ ነው። ቴንክ ዩ እንድትሉ አትፈልጋለሁ የዚህ አይነት ሚስት በዚህ ምድር ላይ ስላለ። ምክንያቱም ባሎች የሚቆሙት ሚስቶችም ሲያግዟቸው ነው። ክብር ለእግዚአብሔር ይሁን። እንደታገዘ እንደ እግዚአብሔር ሰው ይህንን እላለሁ። እግዚአብሔር ይባረክ። የዛሬ መልእክታችን ደግሞ ቅድም ሲመጣ ትራመዳላችሁ ምናምን እንዳልከው እኔ ደግሞ እግዚአብሔር ያለኝ እሱ ነው። ምን እንደሚሆን ታውቃላችሁ? ዛሬ ክብር ለእግዚአብሔር ይሁን። መጽሐፍ ቅዱስ ሲናገር በንስር ክንፍ አወጣቸው ይላል። በምን ክንፍ አወጣቸው ነው የሚለው? በንስር ክንፍ አወጣቸው ነው የሚለው። ክብር ለእግዚአብሔር ይሁን። በምን ክንፍ ነው ያወጣቸው? በንስር ክንፍ አወጣቸው ነው የሚለው። ክብር ለእግዚአብሔር ይሁን። ሃሌሉያ። በምን ክንፍ ነው ያወጣቸው? በንስር ክንፍ አወጣቸው። ይሄ ቃል የተነገረው በግብጽ ያደረኩትን በንስር ክንፍ እንደተሸከምኳችሁ ወደ እኔም እንዳወጣኋችሁ አይታችኋል አለ ዘጸአት 19:4። የዛሬ መልእክቴ ነው። ስሙት። በግብፃውያን ያደረኩትን በንስር ክንፍ እንደተሸከምኳችሁ። አሜን። በምን ክንፍ? በንስር ክንፍ ምን እንዳልኳችሁ? እንደተሸከምኳችሁ ወደ እኔም እንዳመጣኋችሁ ታውቃላችሁ አላቸው። ግብጽ አሳሪ ነው። ግብጽ ደብዳቢ ነው። ግብጽ አስገባሪ ነው። ግብጽ ገዳይ ነው። ግብጽ አይደለም የተወለደ ያልተወለደ የሚገድል ነው። ግብጽ አስወራጅ ነው። ግብጽ ፕሮግረስን የማይፈልግ ነው። ግብጽ መሞቻ ነው። ግብጽ ባርነት ነው። እግዚአብሔር ግን አለ ላወጣው ሲፈልግ እንደዚህ ያደረገ በንስር ክንፍ አወጣዋችሁ አለ። በምን ክንፍ አወጣዋችሁ? በንስር። ሌላ ክፍል ላይ ናችሁ ስትመለከቱት እግዚአብሔር በነብይ ክንፍ አወጣቸው ይላል። አሁን ክንፍን ላሳይ ነው። የነቢያት አገልግሎት የንስር ክንፍ አገልግሎት ነው። ክብር ለእግዚአብሔር ይሁን። አልሰማችሁኝም? ዘጸአት 19:4። አሁን የሆነ ነገር ላጸና ነው የመጣሁት። ምድራችን ላይ በኢየሱስም ነብይ ያሳጣል፣ መልእክተኛ ያሳጣል። ይህ ቤት የትንቢት ቤት ነው። ይህ ቤት የትንቢት የመልእክት ቤት ነው። አሜን። ይህ ቤት የእግዚአብሔር ድምጽ ያለበት ቤት ነው። አሜን አሜን አትሉኝም? ለዚህ ነው ወርሺፕ ያለው
ሁሉ ጊዜ የነቢያት መንፈስ ባለበት በዛ ወርሺፕ አለ። አሁን ይሄ ልጅ አንድ ኪቦርድ ነው ያዘው፣ ግን እንደ ባንድ ነው የሚጫወተው፣ እንደ ኦርኬስትራ። ዋይ እዚህ የተቀመጥከው የነብዩን ክንፍ ለማገዝ ለማጠንከር። ክብር ለእግዚአብሔር ነው። ተሸክመው መሄድ እንዲቻል እዚህ ጋር የቆመ ዘማሪዎች በሙሉ በኃይለኛ የዝማሬ መንፈስ ነው የሚነሱት። ዋይ ካልክ ነቢያትና አምልኮ ዝማሬ አብሮ ስለሚሄድ ነው። አሜን። እየተዘመረ እያለ መንፈሱ እግዚአብሔር ይሰራበታል። አሜን አሜን። ደግሞ አሰራሩና አደራረጉ ደግሞ አይለመድም። ፕሮግራም አይደለም ያለው። ማስታወቂያ አለ ቆሞ የለኝም አለ። እንደዚህ እኮ አይባልም። ግን ነቢያት ጋር ስትመጣ እንደተለመደ አይደለም ይሆን ወገኖቼ። አሁን ቀጥዬ ምናምን የሚባል ነገር የለ። አይለመዱም። በቃ የማይለመድ ነገር ነው የሚደረገው። ክብር ለእግዚአብሔር። ማለት የተለመደ ነገር ጠብቃ ከሆነ ነቢያት አይለመዱም። ኢቭን ቻው ማለት አንዳንዴ አይችሉም። ኤልሳ እጁን እያስታጠበው ምን እያለው ሊሄድ እየተጠራ ኤልያስ አይነግሩም። ሱቅ ስንሄድ እኮ ለሰው እንነግራለን። ነቢያት ያልተለመዱ ናቸው። የሚያደርጉት ነገር ግን አስበው አቅደው አይደለም የሚያደርጉት። ይመጣባቸዋል የሆነ ነገር። ስለዚህ ያልተለመደ ነገር ባልተለመደ ሁኔታ ይደረጋል፣ ግን ታምራት ይሆናል። አሜን። አውቅ አስበህ አታድርግ፣ ግን ከመጣብህ ግን ታደርገዋለህ፣ ይሆናል። አሁን ቅድም አይታችሁ እንዲህ አትለውም ሲል የሆነ ነገር እኮ ነው። አንተ ግን አልገባህም። እግሬ ማንቀሳቀስ ጉዳይ አይደለም፣ እግዚአብሔር ስራ ላይ ነው። ማን ነው አሁን የተለመደ ነገር ነው? ጫውና ማሰሮ አምጡልኝ። መች ነው የተለመደው? ለሰመጠ ብረት እንጨት አምጡልኝ። የት ያለ ሳይንስ ነው? የት ያለ ሳይንስ ነው? እውር ለሆነ ሰው ምራቅ መጥፋትና በምራቅ ማበስ ኢዝ ኖት ኮንቬንሽናል አይደለም ይባላል። አንዳንድ ነገር ዲፕሎማቲክ ስትሆን አነጋገር አለ፣ መግቢያ አለ፣ መውጫ አለ፣ መደምደሚያ አለ። ኮንቬንሽናል ይባላል። አሰራሩ ራሱ ያልተለመደ ነው። ክብር ለእግዚአብሔር ነው። በሚቀጥለው ሳምንት ስመጣ የመድረክ በዛ ዞሮ ልታገኘው አይ ዶንት ኖ ለምን እንደሚሆን፣ ግን እግዚአብሔር የሆነ ነገር ይሰራል። ክብር ለእግዚአብሔር ይሁን። እና የሆነ አጋንንት እንደዚህ ጮህ ብቻ አይወጣም። እዛ ጋም ጮሃል፣ የሆነ ነገር ወጥቷል። ስለ እግር እዚህ ሲረግጥ አንድ ነገር ሆኗል። ክብር ለእግዚአብሔር። ሃሌሉያ። እንትንን ነው እየተስተካከልክ እንድትሄድ እግዚአብሔር ስለፈለገ ነው። አሜን 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 አሜን። ሌላው ልትረዱ የሚገባው ደግሞ የምትፈወሱበት መንገድ ራሱ እናንተ ባሰባችሁት ባቀዳችሁት አልማችሁ በመጣችሁት ቆይ እስቲ በውሃ ላይ ወይ እስቲ በዘይት ላይ ወይ በምናምን የምትሉት አይደለም። እግዚአብሔር ራሱ ባሰበው መንገድ ነው የምትፈወሰው። እኔ ማን ሊፈወስ ሲመጣ ራሱ ያዘው ፕሮግራም አለ ጭንቅላቱ ላይ እና እሱ ካልሆነ አልፈወስም ነው ያለው። ተለወጥ። እግዚአብሔር በወደደው መንገድ ይፈውሳል። አሁን እየተናገርኩ እያለ እግዚአብሔር ፈውስ ያደርጋል፣ ታምር ያደርጋል፣ ምልክት ያደርጋል፣ ድንቅ ያደርጋል። ክብር ለእግዚአብሔር። ያስ አሜን አሜን። ስለዚህ ዛሬ የመጣሁት ምን ላስረዳ ነው? ወደ 5 የሚደርሱ ፕሮፌቲክ ስፒሪት ሰጥቶኛል እግዚአብሔር። አሜን። እግዚአብሔር ግን ይህን መሰረቱን ላሲስና በንስር ክንፍ ነው የማወጣቸው ብሎ በማን እጅ ነው ያወጣቸው? በነብይ እጅ ነው ያወጣቸው። ያም ደግሞ ንስር ክንፍ አለው እግዚአብሔር። ንስር ጫጩቶቿን ተሸክማ ከፍተኛ ማይል ላይ ትወጣና ላይ ማለት ነው ከፍታ ላይ ወጣ እነሱን እያለማመደች ትለቃቸዋለች። እንዲያውም ንስሯ ራሷ ስታገባ ከማግባቷ በፊት የጠየቃት ወንድም ንስር የምትጠይቀው አንድ ነገር ነው። እስቲ እኔን የማደርገውን ነገር አድርግ ትለዋለች። የሚያደርግላት ነገር ምንድነው? ላይ እንጨት ይዛ ትወጣና አንድ እንጨት ይዛ ወጣ ሳስበው እያጫወተችው ምናምን እንደዚህ ሽል እያለችው እንጨቱን ትጥለዋለች። ከዛው ወንድነት ብቃቱ ምንድነው? ፍጥነት አድርጎ ሮጦ ሄዶ እንጨቱን ማንሳት ሳይወድቅ እየተፈተነ ነው። እኛ ዝም ብለን ነው የምናገባው አይደል? ንስር እንደሱ አታገባም። ፈትና ነው የምታገባው። እንጨቱን ትለቅበታለች። ያ ወንድ ንስር ደግሞ ብሎ ያነሳዋል። ከዛው ይዞት እንደገና ይወጣል። ያቺ ንስር ደግሞ ከነበረው ከፍታ እንደገና ወደ ላይ ትወጣለች። ከዛ ላይ ደግሞ ተወረውራለች። ከዛ በኋላ እንደገና ተወረውራለች። ከዛው 5 ምናምን ካነሳ ይሄ ብረት መዝጊያ ነው ትላለች። ይሄ ምንድነው ነው የምትለው? ብረት መዝጊያ ነው። ማግባትስ ሴቱን ነው ይሄን ነው ብላ አረጋግጣ ነው የምታገባው። ዝም ብሎ ሎሚ በወረውር የለም ንስር ጋር። አሜን። በፌስቡክ በዩቲዩብ በምናም መጋባት የለም። ሞክራው ነው የምታገባው። ከዛው ልጆቻቸውን ከወለዱ በኋላ እቺው እናት ንስር ይዛው ደግሞ ልጆቿን ላይ ትወጣለች። በአለካ በእንጨት ያለማመደችው ለልጆቿ አልበር ሲሉ እሾት አደርጋለች። ኮንፈርታቸውን ትነሳለች ጎጆ ቤት። ከዛው ላይ ይዛቸው እንደገና ትወጣና ልጆቿን መብረር እንዲችሉ ማለት ነው ወራት ከቆጠሩ በኋላ ትለቃቸዋለች። ከዛው ልጆቹ አቅቷቸው ሊወርቁ ሲል ማን ነው የሚያየው? አሁን ወንዱ አባባ
ከሩቅ ያያል። ደክሞታል፣ ትንሽ እድሜው አርጅቷል። ፕሬዝ ጋድ። ግን አሁንም አኖይንቲንግ ላዩ ላይ ነው ያለው። የሆነ ሰው ንስር ሆኖ እዚህ ቤት ይነሳል። የሆነ ሰው ንስር ሆኖ እዚህ ቤት ይነሳል። እንደገና ይገባና ያነሳዋል። እንደገና ያነሳዋል። እንደገና 4-5 ከተለቀቀ ያቺ ጫጩቷ ራሱ ትለምዳለች። ከዛ በኋላ ልጆቹ ተፈትፍተው እንዳልቁ ማለት ነው። ፕሬዝ ጋድ። ንስር ክንፍ ታዲያ ማለት እግዚአብሔር ማን ነው ያለው ካላችሁ ራሱ ሙሴን ነው ያለው። ሙሴ አለ ለ3 ሚሊዮን ህዝብ አንተ ነህ ንስር አለው። ይሄንን ህዝብ አለው ካለበት ድህነት፣ ቅድም ከጠቀስኳቸው ካለበት ባርነት፣ ካለበት መካንነት፣ ካለበት በየቀኑ ከመገደል ህይወት የሚያወጣው በንስር ክንፍ ነው። አንድ ሰው ዛሬ እዚህ ክንፍ ላይ በኢየሱስም ተረጋግቶ ይቀመጣል። አንዳንድ ስብከቶች የስ ተነሳ አንተ በቃ እንዲህ ነው። አየህ ተነሳ። አሜን። እንደዚህ ይላል። ቅድም ያነበብኩት ምን ላይ ነበረ? ዘጸአት 19:4 እንዳትረሱት። ሆሴ 12:14 ደግሞ የሚገርም ነው የሚናገረው። እግዚአብሔርን በነብይ እጅ እስራኤልን ከግብፅ አወጣ ይላል። በንስር ክንፍ ተሸከምኳቸው ያለው ንስሩ ማን ነው? ነብዩ ነው። የሰማኝ ሰው አሜን ይበል። አንዳንዴ ባይብሊካል ማቴማቲክስ ባይብሊካል ቴረምስ መስራት አለብን። አሜን አሜን። ባይብሊካል ማስተሳሰር አለብን። እዛ ጋር ዘጸአት ላይ የተናገረው ስለማን ነው? ስለ ነብዩ ነው። ነብዩ ደግሞ ማን ነው? እዚህ ጋር ያለው ሙሴ ነው። እዛ ጋር ያለው እግዚአብሔርን በነብይ እጅ እስራኤልን ከግብፅ አወጣ፣ በነብይም እጅ ጠበቃቸዋል። ማውጣት ብቻ ሳይሆን አሜን፣ ዴሊቨር ማድረግ ብቻ ሳይሆን ሂ ፕሮቴክትድ ዘም አለ። ፕሮቴክት አደረጋቸው፣ ጠበቃቸው፣ አቆያቸው፣ አሰነበታቸው። ብልጽግናቸው ቆየላቸው። አሜን። ልጆቻቸው ሰነበቱላቸው፣ ትዳራቸው ቆየላቸው። አሜን። የጀመሩት ነገር ቆየላቸው እያለ ነው እግዚአብሔር። አወጣቸው ብቻ ሳይሆን አቆያቸው። በኢየሱስ ስም ትወጣላችሁ፣ ትቆያላችሁ። አልሰማችሁም? ትወጣላችሁ፣ ትቆያላችሁ። አሜን። ሆሴ ምዕራፍ 12 ቁጥር 14 እና ዘጸአት 19 4 አንድ አይነት ናቸው። እግዚአብሔር ያለው ነብዩን ነው ንስር ያለው። ነብዩን ነው ንስር ያለው። ታዲያ እነዚህ ነቢያቶች ያስነሳው ነብይ ምን አደረገ? ልናገር 3 ሚሊዮን ህዝብ ነው ብለን እንገምት። ነውም በአብዛኛው የሚቆጠረው 3 ሚሊዮን ህዝብ ከ40 ዓመት ያላነሰ ያለ ክፍያ ውሃ ያጠጣቸው ነበር። ያለ ክፍያ ምግብ ያበላቸው ነበር። ዲቫይን የሆነ ምግብ ይበሉ ነበር። መለኮታዊ የሆነ ውሃ ይጠጡ ነበር። የሰማኝ አንድ ሰው አሜን ይበል። ያልታረሰ ምግብ አልሰማኸኝም? ያልተቆፈረ ውሃ ማን ነበረ ካልኪያ? ንስሩ ነበር። ሊሆንብህ ያለውን ነው የምነግርህ። ከዚህ ቀን ጀምሮ በነብዩ በሚነገር ነገር ካለበት ቦታ እየወጣ መለኮታዊ ውሃ እየጠጣ መለኮታዊ ብልጽግና ውስጥ እየገባ መለኮታዊ የእግዚአብሔር አቅም ውስጥ እየገባ ማለት በቤተሰብ ያልቆፈርከው በዘመድ ያልተደረገ በሆነ ኮኔክሽን ያልሆነ እግዚአብሔር ብቻ የሚያደርገው የሰማኝ አንድ ሰው በእግሩ ቆሞ ከግብፅ ወደ በረከት የገባው ይበለኝ። አልሰማኝም? በንስር ክንፍ ወጣው በለኝ። አንድ ጊዜ 40 ዓመት በላይ ሄድበታለሁ በለኝ። የሚቀጥለው ዘመኔ በንስር ክንፍ ነው የምገኘው በሉ። ሃሌሉያ። እንደ ቆማቸው ይህንን ስሙኝ። አስተማሪ አእምሮውን ይዘዋል። ነቢያት ግን ካለበት አውጥተው ወደሚቀጥለው ነገር ያስገባዋል። አሁን አንድ ሰው እዚህ ቤት የመጣበት ትልቁ ምክንያት የሆነ ነገር ያለበት ነገር አለ፣ ሊወጣ ፈልጓል። በኢየሱስ ስም ከዚህ በኋላ መውጣት ይሆንላቸው። እንደተናገረው እግዚአብሔር ሰው ወደ ከተማ መውጣት ይሆንላቸው። ሀገር ወደ መውረስ መውጣት ይሆንላቸው። እግዚአብሔር ያሰበው ይህንን ነገር ነው። ክብር ለእግዚአብሔር ይሁን። ተቀመጡ። እግዚአብሔር የተባረከ ይሁን። ክብር የሚሰጥ አንድ ሰው ለእግዚአብሔር ክብር ይስጥ። ሃሌሉያ ሃሌሉያ። ከውድቀት፣ ከበሽታ፣ ከመካንነት፣ ከድህነት አሜን። በኢየሱስ ስም ስማችሁ አይገናኝም ከዚህ በኋላ። ከዚህ ነገር ጋር አይደንቲፋይ አትደረጉምና ውድቀት ሲባል ስማችሁ አይገኝም። በሽታ ሲባል ምክንያቱ ምንድነው ካላችሁ በንስር ክንፍ ምን አደረጋቸው? አወጣቸው። ስም
እንኳን ተንበየ ተመኝተ ራሱ ይደርሳል። እንኳን ተንበየ እግዚአብሔር ሰው። ምክንያቱም እግዚአብሔር ቃል ሲናገር የባሪያዬን ቃል ምን አደርጋለሁ አለ አጸናለሁ አለ። ኢሳይያስ 44 ቁጥር 26 ላይ የባሪያዬን ቃል አጸናለሁ፣ የመልእክተኞችን ምክር ፈጽማለሁ። ኢየሩሳሌምን የሰው መኖሪያ ትሆኛለች፣ የይሁዳም ከተሞች ትታነጻለች፣ ፍርስራሾቿንም አቆማለሁ አለ። ምክንያቱም የባሪያው ቃል ሲጸና ፍርስራሽ ይጸናል። አሜን። መልእክቱን ስቡት። የባሪያዬን ቃል አጸናለሁ፣ የመልእክተኞችን ምክር ፈጽማለሁ፣ ኢየሩሳሌምንም አለ። ኢየሩሳሌም ነብዩ ከመምጣቱ በፊት የሰው መኖሪያ አልነበረችም። ስሙት 44 26 ስሙት እንደገና የመልእክተኞች የባሪያዬን ቃል ምን እላለሁ የመልእክተኞች ምክር ምን እላለሁ ኢየሩሳሌም የሰው መኖሪያ ትሆኛለሽ አለ። አየ የሰው መኖሪያ ከመሆኗ በፊት ነብይን የላከው እግዚአብሔር በነብዩ ክንፍ የሰው መኖሪያ ያደረጋት። ከዛ በኋላ ምን እንደሚል ታውቃለህ? የይሁዳም ከተሞች ትታነጻላችሁ። የይሁዳ ከተማ መታነጽ የሚባል የለውም። ቡሽ ነው፣ ቁጥቋጦ ነው፣ ዛፍ ነው ያለው፣ በረሃ ነው። ነብዩ ከተነሳ በኋላ ግን ከተማ ያብባል አለ። ትታነጻለሽ ባ I will build a city አለ። ያልከው እሱን አይደል እንዴ? I will build what a city ትታነጻለሽ አለ እግዚአብሔር። ከዛ ፍርስራሾቿንም አቆማለሁ አለ። ምድራችን የፈረሰ ብዙ ነገር አለ። የሚስማማ ሰው አለ? ቤታችን በብዙ ነገር የፈረሰ ነገር አለ። ነቢያት ግን ሲነሱ እንደ እግዚአብሔር ሰው ዛሬ ለዚህ ቤት ነው እግዚአብሔር የላከኝ። እነሱ ባሉበት ፍርስራሽ አይኖርም፣ ከተማ መፍረስ አይኖርም። እነሱ ሲኖሩ ባዶ ነገሮች ከተማ መሆን ይጀምራል። ይህ የሚሆንለት አንድ ሰው እኔ ነኝ የሚል ሰው ካለ አሜን አሜን፣ ጮክ ያለ አሜን። ስለዚህ ወደዚህ ስትመጣ ወደ ንስር ክንፌ ነው የምመጣው ብለናል። ታመና ትፈወሳለህ፣ ደክመና ትበረታለህ፣ ባዶ ሆነና ትበለጽጋለህ። እግዚአብሔር የሚያደርጋቸው ነገሮች እነዚህ ናቸው። ታስዋይ መጽሐፍ ቅዱስ በሁለተኛ ዜና 20 ላይ ማልደው ተነሶ ወደ ተያም ምድር በዳ ወጡ። ሲወጡም ኢዮሳፍጥ ቆመና ይሁዳና በኢየሩሳሌም የምትኖሩ ስሙኝ፣ በአምላካችሁ በእግዚአብሔር እመኑ ትጸኑማላችሁ፣ በነቢያቱ እመኑ ነገር ሁሉ ይሰላላችኋል። በክንፋችሁ እመኑ ነገር ሁሉ ምን ይልላችኋል? ይሰላላችኋል። የሄድንበት ሀገር ሁሉ እኮ በአውሮፕላን ክንፍ አምነን ነው። ሰማችሁ? የሄድንበት ቦታ በሙሉ ከነገ ወዲያ ከዚህ ሀገር እሄዳለሁ እማምነው የተሳፈርኩበት የተርኪሽ ኤርላይንስ ኤርባስ የሚባል ክንፉ ጥሩ ነው ብዬ ነው የምገባው። አልተሰበረም ብዬ አንድ ክንፍ ቢሆንስ አልገባም። ካለውበት እዚሁ እቀመጣታለሁ። ወደሚቀጥለው ግን ሀገሬ ወደሚቀጥለው ሰፈር የሚሄደው በምኑ ነው? በንስሩ ክንፍ ነው፣ በአውሮፕላኑ ክንፍ ነው። እግዚአብሔርም ደግሞ ባሪያዎቹ የሆነ ሰው ከዚህ ቤት ሲወጣ አሁን ካለበት ደረጃ በታላቅ ክብር ሲገለጣ ያለው አተገኙኝ እዛ ብላችሁ ትዘምራላችሁ። የለውም ተነስቻለሁ ብላችሁ ትላላችሁ። በጌታ በኢየሱስ ስም ይኸውልህ፣ ንስር ርቀቱን ልታውቀው አትችልም። የትና የት እንደሚፈጥን ማለቴ ነው። የምትገኘው በጫጩት እጅ ላይ አይደለም። ክብር ለእግዚአብሔር። የሆነ ባሞራ በጥንባንሳ ክንፍ ላይ አይደለም ያለው። የሰማኝ አንድ ሰው ወጣው ይበለኝ። አሜን። ልነግርህ አንድ ነገር መጥቻለሁ። ለእግዚአብሔር መልእክት ሰጥቶኝ ነው የመጣሁት። ይሄ ቤት መብቃት አይደለም፣ ትውልድ በሙሉ የሚሰማው ነገር ይመጣል። አሜን። in the name of Jesus, in the name of Jesus, in the name of Jesus, in the name of Jesus. መጽሐፍ ቅዱስ በአንደኛ ነገሥት ምዕራፍ 21 ቁጥር 23 ላይ ሲናገር ደግሞም እግዚአብሔር ስለ ኤልዛቤል በኤልዛቤል ቅጥር አጠገብ ኤልዛቤልን ውሾች ይበሏታል ብሎ ተናገረ። ቁጥር 34 ላይ በገባም ጊዜ በላም ጠጣም። ከዛም በኋላ ይህች የተረገመች እዩ የንጉሥ ልጅ ናትና ቀበሯት አለ። ሊቀብሯቱን በሄዱ ጊዜ ካናቷና ከእግሯ ከመዳፏን በቀር ምንም አላገኙም። ተመልሰውም ነገሩት። እርሱም በባሪያው በቴርሴ ኤልያስ በኢዮሴር እርሻ የኤልዛቤል ስጋ ውሾች ይበሏታል፣ የኤልዛቤልም ሬሳ በኢዮራብ እርሻ መካከል ላይ እንደ ፍግ ይሆናል፣ ማንም ይህች ኤልዛቤል ናት ይላል ዘንድ አይችልም ብሎ የተናገረው የእግዚአብሔር ቃል ይህ ነው አሉ ይላል። አሜን። ይህ አሁን የፈሰሰው ደሟ ውሻ ይላሳት ምኑ ነው አለች? ይህ እግዚአብሔር ይሆናል ብሎ ያለው ነገር ነው አለ። አንድ ሰው ጮክ ብሎ እንዲህ በለኝ፣ የተነገረው ቃል ነገ ይሆናል በሉኝ። ጧት ይነገራል፣ ማታ ይሆናል በሉኝ። ኤልያስ የተናገረው ነገር አለ፣ መልእክት አምጥቷል። ያ መልእክት ግን የሚገርማችሁ at the end of the time ተፈጸመ። ከዛ ምን አሉት? ያንን ነገር ብሎም የተናገረው የእግዚአብሔር ቃል ይህ ነው። እስቲ ከኔ ጋር በሉ አንድ ጊዜ፣ የእግዚአብሔር ቃል ይህ ነው በሉ እስቲ። አላላችሁም? እንደገና የእግዚአብሔር ቃል ይህ ነው በሉ። የእግዚአብሔር ሰው የሚያወራው ቃል ነው። አንተ ጋር ግን ስጋ ተቦጫጭቆ አናቷ ይላል፣ እግሯ ይላል፣ እጇ ይላል፣ ሁሉ ነገሯ እዛ ተገኘ ይላል። ያ ምንድነው አሉ? ይህ ነው የእግዚአብሔር ቃል አሉ። ማለት ቤት ገንብተህ ይህ ነው የእግዚአብሔር ቃል ትላለህ።
ሃሌሉያ። መኪና ገዝተህ ይህ ነው የእግዚአብሔር ቃል ትላለህ። የተባረከ ትዳር ውስጥ ገብተህ ይህ ነው የእግዚአብሔር ቃል ትላለህ። ሀገር በልጽጋና ተባርካ ሰላም ሆኖ ከሰሜን እስከ ምስራቅ ይህ ነው የእግዚአብሔር ቃል። ወይኔ አንድ ሰው ገብቶት ቢሆን ቃል ገብቶት ቢሆን ቃል ትጠራውና ምን እንደምትለው ታውቃለህ? ይሁን ነው የእግዚአብሔር ቃል። እስቲ በሉኝ አንድ ጊዜ ይሁን ነው የእግዚአብሔር ቃል። ሽባ የሆነ ትርትር ያለ እንደዚህ ምንም የማይሄድ ሰው ይዘህ መጣ ከቆመ በኋላ ይኸው የእግዚአብሔር ቃል፣ ይኸው የእግዚአብሔር ቃል። አልሰማችሁኝም? ይህ ነው የእግዚአብሔር ቃል በሉኝ እስቲ አንድ ጊዜ ይህ ነው የእግዚአብሔር ቃል። ጥፋትን አይደለም የምታሳየው፣ የእሷ ጥፋት ነው የታየው። አናቷ እጇ እግሯ ተሰነጣጥቆ ውሻ ደሟን ልሶት ነው የተገኘው። ይህ ነው የእግዚአብሔር ቃል። ይህ ነው የእግዚአብሔር ቃል። ይሄ ነገር የተነገረ ለድሮ እናቶች ሲጸልዩ አይደል? ይኸው የእግዚአብሔር ቃል፣ ይኸው የእግዚአብሔር ቃል፣ ይኸው የእግዚአብሔር ቃል። የሰማኝ አሜን ይበል እስቲ። ይኸው የእግዚአብሔር ቃል፣ ይኸው የእግዚአብሔር ቃል። ምልክት እኔ ነኝ የሚለኝ ሰው አለ። ይኸው የእግዚአብሔር ቃል የሚለኝ አለ። እዚህ ቤት መጥቶ የተፈወሰ አለ። እዚህ ቤት የተጽናና አለ። እዚህ ቤት የተባረከ አለ። ይኸው የእግዚአብሔር ቃል። የእግዚአብሔር ሰው ዝም ብለህ ተናገር። አንድ ቀን ይጠሩና ይኸው የእግዚአብሔር ቃል ይለዋል። አዳራሽ ሰርተው ትልልቅ ቦታ ሰርተው ክብር ለእግዚአብሔር። አረ የሰማኝ አሜን። ይኸው የእግዚአብሔር ቃል፣ ይኸው የእግዚአብሔር ቃል፣ ይኸው የእግዚአብሔር ቃል። እኔ ዛሬ ላጸና ነው የመጣሁት። ላጸና ነው የመጣሁት። በእውነት አጽና አጽና ይለኛል። ከኔ ጋር በሉት እስቲ ይኸው የእግዚአብሔር ቃል በሉ እስቲ። እንደገና በሉ ይኸው የእግዚአብሔር ቃል በሉ እስቲ። ክብር ለእግዚአብሔር። ይኸው የእግዚአብሔር ቃል በቃ ይኸው የእግዚአብሔር ቃል። እንዴት እንደሚሆን አላውቅም። ግጥምጥም ብሎ ኤልዛቤል ከዛ ላይ ተፈጥፍጣ እግርና እጇ ተበታትኖ የሰፈሩ ውሻ የዛን ቀን ፊስት አድርጎ በረከት ነው ብሎ አሜን። ክብር ለእግዚአብሔር። የንግስት ኤልዛቤት ምግብ ተገኛሉ። እነሱ ምግብ የሚበሉ መስሏቸዋል። የሚበሉት ግን የእግዚአብሔር ቃል። ይኸው የእግዚአብሔር ቃል ተፈጸመ። የሆነ ነገር በኢየሱስ ስም ሳይነጋ የእግዚአብሔር ቃል ይፈጸምባችሁ። ዛሬ የተወራው ቃል ይፈጸምባችሁ። ነገ የሚወራው ቃል ይፈጸምባችሁ። አርብ ስትመጡ ይፈጸምባችሁ። እሑድ ስትመጡ ይፈጸምባችሁ። in the name of Jesus። ይኸው የእግዚአብሔር ቃል። ረጅም ቃል አታሰሩት። የእግዚአብሔርን ሰው አታልፉት፣ አታርክሙ። አጠር አድርጋችሁ እመኑና ሄዱ። ልጅቷ ነች። እሺ በሏ። መንፈሳዊ አባቷ ጋር እንደዚህ የእግዚአብሔር ሰው የሆነ ሰው ጋር ሄዳ ዲግሪ መያዝ እፈልጋለሁ የእግዚአብሔር ሰው አለቻቸው። ስትላቸው ምን አለችው? ሂጂና በቃ ያዢ አሏት። እሷ ደግሞ ያሰበችው መታሸት ነው፣ ዘይት መቀባት ነው። እሳቸው ያሏት ምንድነው? ሂጂ አሏት። ከዛው አኩርፋ ተናዳ ማለት ነው። እንዴት አይጸልዩልኝ ምናምን እናዶቻችን እንደምናኮርፈው ሄደች። የሚገርመው የዲግሪው በር ዝግ ነበር፣ ተከፈተና ገባች። ከዛው ዲግሪዋን ጨርሳ መጣች። እውነተኛ ታሪክ ነው የምነግራችሁ። በቃ ተከፈተ። ከዛው ለማስተርሷም እንደገና መሄድ ፈለገች። እንደገና ተታምታ ስትመጣም የዛን ቀን ቢዚ ናቸው እንደ ነብዩ። ከዛው ምን አሏት መሰለህ? አሁንም ደግሞ ሂጂ አሏት። አይኗቸው እንኳን አላያትም። ስትሄድ ውጤቱ አይበቃም ነበር። ምን አይበቃም? እግዚአብሔር አስገባት። አሁን ለፒኤችዲ ተመለሰች። ሂጂ አሏት። በነብዩ ቃል በክንፍ ነው በኢየሱስ ስም ከመሃይምነት ወደ ፒኤችዲ የምትገባው። ያ ምን ይባላል መሰለ? የዘመድ ኮኔክሽን አይደለም፣ የነብዩ ክንፍ ይዞ ይገባል። አሜን። ከፈርዖን ያስለቅቀሃል። in the name of Jesus። አነጋጋሪ የሆነ የእግዚአብሔር ነገር ይሆንባቸዋል። አነጋጋሪ የሆነ የእግዚአብሔር ነገር ይሆንባቸዋል። አነጋጋሪ የሆነ የእግዚአብሔር ነገር ይሆንባቸዋል። እያዘጋጀዋችሁ ነው፣ እያዘጋጀዋችሁ ነው። እንተነበያለን ዛሬ። እኔ 5 ነገር ልተነብይ ነው የመጣሁት። አሜን። ግን ላዘጋጅ ነው። ምክንያቱም ያልተዘጋጀ ማርሽ ራሱ እኮ ፍሪሲዮን ካልረገጥክ አይገባም። እኔ አሁን ማርሹን ያስገባሁት። አሜን። ክንፉ ተዘጋጅቷል። አሁን አሩ ሬዲ። ኮራ አትልም። ልጮ ነው እንደ ሰፈሬ ሰው። የሞላ 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 ወደ ነፃነት የሞላ ወደ ክብር የሞላ 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 አራት ሰው አሜን። 5 ሰው የሞላ የንስሩ ክንፍ የሞላ አሜን። አረ የሚገባ አንድ ሰው ፈልጋለሁ። አሜን። ኮራ ካልክብኝ የንስሩ ክንፍ ይሞላ። የሆነ ሩቅ ያለ ሰው መጥቶ ይሞላዋል። መርካቶ የሞላ 7ኛ እንባል ነበር። ቄራ የሞላ አሁን ምን ግን ክብር ለእግዚአብሔር ይሁን። የሞላ ለበረከት አሜን። ለእግዚአብሔር ክብር፣ ለእግዚአብሔር ሞገስ። አይገርምም? የእግዚአብሔር ሰው አንድ ነብይ 3 ሚሊዮን ህዝብ መሸከሙ በምን ክብር ይቻላቸው? አውሮፕላን እኮ ተሰርቶ 300 ከቻለና ሻንጣ ራስ 2 ኪሎ ከጨመርክ መልስ ይባላል። ዋይ
ከሚችለው በላይ ነው። አንድ ነብይ 80 ዓመት የተሰቃየ ነብይ፣ አረ ይሰማኝ አንድ ሰው አሜን። መከራ የሚያውቅ የተሰደደ ያልተወደደ የተገፋ ወንድሞቹ ራሱ የሚበሳጩበት እግዚአብሔር ሲያይ ሙሴ ክንፍ ላይ ጭኗቸዋል። ሙሴ ክንፍ ላይ ጭኗቸዋል። እያንዳንዱ ይዟቸው ከባርነት አንድ የሚወጣ ሰው አለ ዛሬ አሜን። በእውነት ነቅለህ ትወጣለህ ካለበት ጭቃ ከያዘ ሬንጅ ትነቀላለህ አሜን። በቃ በኢየሱስ ስም የንስሩን ክንፍ ካልተሳፈርክ 430 ዓመት 440 ዓመት ይሆንብሃል፣ ወር 450 ይሆንብሃል። እዛው ትሞታታለህ። እምቢ ያሉ ሰዎች ነበሩ። ክንፉን ግን ያገኙ የገቡ ሰዎች በረከታቸውን አገኙ። ዛሬ አንድ ሰው በኢየሱስ ስም ካለበት ስልጣን እየፈለክ ፖዚሽን እየፈለክ እርከን እንዲያርግልህ ፈልገህ እምቢ ያለ ዛሬ በነብይ ቃል እናወጣሃለን። ከተቀረቀርክበት ቦታ በኢየሱስ ስም ይዘን እንወጣለን። ከለመርከው ቋንቋውን ከለመርከው ሰፈሩን ከለመርከው ቦታ እግዚአብሔር ያወጣሃል። እንደሱ ነው እግዚአብሔር ያወጣል። ክብር ለእግዚአብሔር ይሁን። አምስቱን ነገር እናገራለሁ ከሰዓት የተነሳ አሜን። የመጀመሪያው ነገር እዚህ ቤት ላይ የሚነሱ ሰዎች አሉ። የሚነሱ ሰዎች በጣም ይኸው ልናገር ነው። በጣም ድህነት ጓደኛቸው የሆነ ድህነት ከነስማቸው የሚያውቃቸው ድህነት ዘመዳቸው፣ አጎታቸው፣ አክስታቸው የሆነ ችጋር የሚያውቃቸው መከራ በደንብ የሚያውቁ በጣም የተዋወቁት ክብር ለእግዚአብሔር እንደውም ያስተዋወቁት ያ ሰው እኔ ነኝ የሚለኝ ሰው አለ እዚህ ውስጥ። ግን እግዚአብሔር እንደዚህ ይላል ኪንግደም ፋይናንሰር የሚሆኑ የመንግስት ፋይናንሰር የእግዚአብሔር መንግስት የገንዘብ አቅም ደጋፊ የሚሆኑ ይሄ ቤት ሲሰራ አሁን ይኸውልህ እኔ ያልኩት የጀመረ አይደለም ያልኩት ባዶ ይሁንክ ተቆፍሮ ወደ ውስጥ የገባ ኪንግደሙን ፋይናንስ የሚያደርጉ እኔ በማላቀው መንገድ እግዚአብሔር የፋይናንስ ደጅ ሲከፍትላቸው አየሁ። እነግርሃለሁ በእውነት ያ ሰው እኔ ነኝ ካልክ አሜን በለኝና ውሰድ። እንዴት እንደሆነ አላቅም። ነገሮች ተያይዘው ይህንን የእግዚአብሔር ስራ በኢየሱስ ስም ወደሚቀጥለው ሌቭል የምታሻግሩ ብዙ ቼኮች የምትጽፉ አይታችሁት የማታውቁት በረከት ውስጥ የምትገቡ በኢየሱስ ስም ከዚህ ቤት ሰዎች ትነሳላችሁ። in the name of Jesus አሜን። የመጀመሪያው በረከታችሁ እሱ ነው። አይሆንም ካላችሁ እኔ ሲሆን ስላየው ይሆንባቸዋል። መርካቶ ላይ ሎሚ ያዞረ ማርች ሎሚ የሚሸጥ ልጅ አቀ ነበር። ማርች ሎሚ ማለት ለወርቅና ለሆነ ነገር ነው የሚያደርጉት፣ ወርቅ ማጠቢያ ነው የሚያደርጉት። እና ሎሚውን ያዞረ ዋናው ሎሚ እንኳን ያልተበላሸው መግዛት አይችልም። አንድ እግዚአብሔር ሰው መጥቶ እንደዚህ ብሎ ተናገረው። የክፍለ ሀገር ደጅ ተከፍቶልሃል ስራ አለው። አሜን። ምንም የለውም እኮ ምን ተከፍቶልሃል? የክፍለ ሀገር የሥራ ደጅ ተከፍቶልሃል። አዲስ አበባ ያለ ሰው የክፍለ ሀገር አለው። የመጀመሪያው መነጽር አዟሪ ሆነ ያለች አሜን። ምን አዟሪ? ኖርማሊ የምናውቀው መነጽር ማዞር ጀመር። አዲስ አበባ ላይ በጣም ከፍተኛ ብር አገኘ። ከዛ በኋላ ሰዎች ሁሉ እሱን ስራ ደገሙት። ከዛ በኋላ ዞረና ሄደና ናዝሬት ገባ። ናዝሬት ሰው ሲወራው ሐዋሳ ገባ። ዛሬ ደቡብ አፍሪካ ላይ ሚሊዮነር ነው። ምን ነበር አልኳችሁ? ሎሚ ማርች ሎሚ የሚያዞር ነው። ማርች ሎሚ ታውቃላችሁ ወይስ ቦሌ ላይ አይታወቅም? ሎሚ የሚያዞር ሰው እግዚአብሔር ሚሊዮነር አድርጎት ደቡብ አፍሪካ ለአገልግሎት ሲሄድ የኒልሰን ማንዴላን ቤተ መንግስት ያስጎበኘኝ እሱ የሰጠኝ ብር ከነገርኳችሁ አበድረኝ ትሉኛላችሁ። እግዚአብሔር ባርኮት ማለት ሎሚ ሲያዞር ማቀው ልጅ ማለት ነው። አይችልም ልትለኝ ነው? የንስር ክንፍ ከግብጽ ያወጣል። አሜን። አረ እኔ ነኝ የሚል አሜን። አይ ዶንት ኖ እንዴት እንደሚከፈት ባቀው ነግር ነበረ። እግዚአብሔር ግን በማይታወቅ መንገድ እንዴት እንደሚያደርገው አላቀም። ግን በኢየሱስ ስም ይሆንልሃል። በኢየሱስ ስም ይሆንልሃል። ሆኖ ስላየን ነው። ክብር ለእግዚአብሔር። አሜን። ወናችሁ ያለው ሰው አንተ ኪንግደም ፋይናንሰር ነህ በሉት። ቼኮች ትጽፋ ያለው በሉት። ዜሮ የማያልቅ ቼክ ትጽፋለህ በሉት። ዜሮማ የሚባል ቼክ ትጽፋለህ። አቺያ ታራፓ ባይ ዘ ዌይ ስለ ራስ መናገር ጥሩ አይደለም። እኔ የተናገርኩትባቸው ፋይናንሻል ላይፋቸው ላይ ሁሉ ሚሊዮነር ነው የሚሆኑት። ሁሉ ላይ ከሚሰራው ነገር ገንዘብ እልል ብሎ ነው ወደኔ የሚመጣው። ባይተው እምቢ አይለኝም በፍጹም። እውነቴ ነው። እላችሁ ላይ ይሆንባቸው። የገንዘብ እጦት ይሰበርላችሁ።
ድነት ከላያችሁ ላይ ይሰበር። አሜን። ሰብር ያለው in the name of Jesus እምቢ አይለኝም። ገንዘብ ስጠራው ይመጣል። በኢየሱስ ስም ላያችሁ ላይ ያለ ድነት ይሰበር። በኢየሱስ ስም የቸርች ይትረፋው። ኪሳችሁ የተባረከ ይሁን። የነካችሁት የተባረከ ይሁን። ድንጋይ ደርድረ ብትሸጥ ይሸጥል። አሜን። in the name of Jesus አሜን አሜን። እውነቴን ነው የምልሽ፣ እውነቴን ነው የምልህ። አይቻለሁ ድህነት ችግር አይቻለሁ። in the name of Jesus ባጭር ጊዜ ውስጥ ወደ ብዙ ክብር እግዚአብሔር ያስገባችሁ። ባጭር ጊዜ ይሁንልህ in the name of Jesus በኢየሱስ ስም ይሁንልህ። ተከናወን፣ ሂድ በኢየሱስ ስም። አይተው ደማታቀው በረከት ግባ። አሜን። የተናገርኩ ቃል ይሆናል። ንስሩ ክንፉ ላይ ወጥቻለሁ በለኝ አንድ ጊዜ። የንስሩ ክንፍ ይወጡት እኮ ግብጽ እኮ ማይለቅ ነው፣ እየተከተለ የሚሄድ ነው። እሺ የሚል አይደለም። ግን ንስሩ ክንፍ ላይ ወጡና ኤርትራ ባርን ተሻገሩት። ማራው ጣፈጠላቸው። ምድረ በዳው በሙሉ ልምላሜ ሆነላቸው። አንድ ሰው በኢየሱስም ካለበት ወጣ አሁን in the name of Jesus። ከተማችን ላይ ያለ የሚባል ሀብታም የጸለይኩለት ልንገራችሁና ከዛ በኋላ የሆነ ሰው ያንን ልጅ ይደግማል። ልጁ ለአባቱ ነው የሰራው። የሀብታም ልጅ ነው፣ በጣም ለአባቱ ነው የሰራውና ልጅ ሆነን መርካቶ ላይ ትልቅ ሱቅ ነበራቸው። ቢዝነሳቸው ልነግራቸው አልችልም። ከዛው አባቶች ደግሞ እግዚአብሔር የባረካቸው ማውረስ አይወዱ። እሱ አድርጎ ከፍ ብሎ የቻይና ቢዝነስ ሲጀመር አባቴ ንብረት ስጠኝ ሲላቸው አባቱ የሰጡት ዲኖ ኦቨርሎክ የሚባል መስፊያ ሲንጀር አለ አይደል? ኦቨርሎክ ማለት እንደዚህ የሚሰራበት ነው። ካላወቃችሁ በኋላ ጠይቁኝ። አንድ ኦቨርሎክ 2000 ብር ምናምን ትሸጥ ነበር። እሱን ሰጡት ለአባት። ለፍተው 2000 ብር የሚወጣ ኦቨርሎክ ነው የሚሰጡ። ሰማይ ጋር ስትገናኝ ግን እግዚአብሔር ታለ በቸርች አገለግላለሁ። ቅጥነቴን ልነግራችሁ አልችልም። ቀበቶ ራሱ የለኝም፣ በሲባጎ ነው ያሰርኩት። ግን አፌ ላይ ቃል አለ፣ የተናገርኩት ይሆናል። አሜን። በቃ አባቴ የሰጠኝ ነው። ከዛ ኦቨርሎኩም ቢጀምር እስከ ዛሬ ቢሰፋ ራሱ 2000 ብር አይኖረው። እስከ ዛሬ ቢሰፋ አቺያ ታራ ፓሪያካ ይኸው ባለ ኦቨርሎክ አላችሁ እዚህ ቤት። ከሰው ጠብቃችሁ ያልሆነላችሁ፣ እቁብ ገብታችሁ ያልሆነላችሁ፣ ጀምራችሁ ያልተሳካላችሁ፣ አቅዳችሁ ያልሆነላችሁ፣ ከሆነ አጎት ጠብቃ ያልተሳካለ፣ ዘመድ ያደርግልኛል ብለህ አልሆነልህም፣ አዲስ አበባ መጥቼ ያልፍልህ አላለፈልህም። ዛሬ ግን ንስሩ ክንፍ ላይ አስቀምጥሃለሁ፣ ካለበት ትወጣለህ። አሜን። ድሆች ስንሆን ብዙዎችን ባለጠጋ አደረግን የሚለው ቃል ይሄ ነው። ተቀመጡ፣ እግዚአብሔር ይባርካቸውና ያ ወንድምን ምን አልኩት፣ ባንክ ቡክ አውጣና ይዘና አልኩት። ባንክ ቡክ አውጥቶ ይዞ መጣ። ያው የዛኔ የነበረው አሜን አሜን፣ የዛኔ በ18 ምናምን ክፍለ ዘመን ነው። አሜን። የኢትዮጵያ ንግድ ባንክ ብቻ ነበርና ይዞ መጣና ባንክ ቡኩን ተቀብየው ምን ብዬ እንደጻፍኩበት ታውቃላችሁ? ዳሩ ላይ ኢንክሪዝ ብዬ ጻፍኩበት። ኢንክሪዝ ብዬ ጻፍኩበት። በቃ that's all ኢንክሪዝ ጫፉ ላይ ነው የጻፍኩበት። ኢንክሪዝ በቃ ጸልዬላል ሂድ አልኩት። በቃ አንዳንዴ እኮ እንዲህ በጥፊ እንድትመታ እንዲጫንባት ፈልግ ኢንክሪዝ የመጣልኝ ኢንክሪዝ። እግዚአብሔር ምስክሬ ነው። ዛሬ ብትጠሩት ማትሰሙት ማይሰማ ኃያል ባለሀብት እሱ ብቻ አይደለም፣ ቤተሰቡ በሙሉ ተባረከ። አሜን። የቤተሰብ መርገም ሰብረሃል። የቤተሰብ በረከት ዛሬ ይጀምራል። አሜን። አው መርገም ሰባሪ ብቻ አይደለም የሚያስፈልገው፣ የቤተሰብ የበረከት ምንጭ አድርግ። አሜን። አረ የሰማኝ አንድ ሰው አሜን ይበል። ልክ ነው። መርገሙ ተሰበረ። ታዲያ መርገም ተሰብሮ ዜሮ ላይ ለምን ትሆናለህ? ወደ በረከት ግባ። አሜን። ኔጌቲቭ ነበርክ፣ ዜሮ ላይ ደረስክ። አሁን ደግሞ in the name of Jesus ሆነ የሚል አሜን ይበለኝ። ይሁን አለ፣ እንደገና በል ይሁን አለ። በቃ ሆነ። በኢየሱስ ስም ወጣሃል። ክብር ለእግዚአብሔር። ሚሊዮነር አይደለም ተው፣ ቢሊዮነር ትሆናለህ። ሚሊዮን ብለው እንኳን እንዲያውም ለልጃቸው ስም ያወጡ ተጸጽተዋል። አንተ እኔ አልጸጸትም። in the name of Jesus የትውልዱ መነጋገሪያ ያድርጋችሁ። እስቲ ሰማኝ አሜን። በእውነት ነው ምን በሚቀጥለው ሳገኝ እንዴት እንደሆነ አታውቅም። ሆኖ ግን ታገኘዋለህ። ሆኖ ታገኘዋለህ። ኤና ክዋታ ካሻ ቲላዲያ ካራፓ አሚታሊያ ካራፓ ላይ የሚሰራ ሰዎችን ካሉበት ቦታ ወደ ብልጥግና የሚያስገባ ቅባት አለ። ይኸውላችሁ ኤንጅሎች አሉ አብረው የሚሄዱ ፕሮቪዥን ኤንጅልስ የሚባሉ እነዚህ ኤንጅሎች አብረዋችሁ መስራት ይጀምሩ። አቅራቦት የሚያመጡ ለኢየሱስ ዳቦ ያመጡለት፣ ለኤልያስ ያንን ስጋ ያመጡለት፣ የቢዝነስ ምንጭ ያመጡላችሁ። in the name of Jesus ቁጭ በሉ። እግዚአብሔር ይባርካችሁ። መጨረስ አለብኝ። ክብር ለእግዚአብሔር ይሁን። ሃሌሉያ ሃሌሉያ አሜን።
አሜን አሜን አሜን። ሁለተኛው በጣም የሚገርም ነው። ይሆናል። ፍሬያማ ማለት በራሱ ራሱ መድገም ማለት ነው። ራሱ ምን ማለት መድገም ይደግም ማለት ነው። አሜን። አንድ ሰው ፍሬያማ ነው ሲባል ልጅ ሆኖ ይደግም አይደል እንዴ? ይሄ እግዚአብሔር ሰው ራሱን እዚህ ቤት ይደግመዋል። ራሱን ይደግማል። የሱ አይነት የሆናችሁ ኃያላን ከዚህ ቤት ትወጣላችሁ። ፍሬያማ አንድ ሰው ኃያላን ፍሬያማ ነው ከተባለ መካን ካልሆነ ማለት ነው ራሱን ይደግማል። የእግዚአብሔር መንፈስ የሚናገረኝ ልናገር። ይህ ቅባት እናንተ ላይ ይደገማል። ስሙኝ አንድ ጊዜ፣ ይህ ቅባት እናንተ ላይ ይደገማል። በጣም በብዙ ቅባት፣ በብዙ ጸጋ፣ በብዙ የእግዚአብሔር አገልግሎት፣ በብዙ ምድሪቷን የምትሞሉ አላችሁ። እየተሰማራችሁ የምትወጡ፣ እየተቀባችሁ የምትሄዱ የእግዚአብሔር ጸጋ በላያችሁ ላይ የሚገለጥ እውነቴን ነው የምነግራችሁ። የሄኒ አይነት አንድ 40 50 60 70 ጥጉን ገጥመው ቢይዙት ይቺ ምድር ትለመልማለች። በእውነት ነው የምላችሁ። ለጉብኝት የመጣ ሰው እንኳን ሳይቀር ይሄንን ቅባት ይዞ ይሄዳል። ሄኒ ይኸውልህ ብዙ አገልጋዮች መካን ሆነው ነው ያሉት። ራሳቸው ነው ያሉት መካን ሆነው በቃ አይደግሙም። ራሳቸው እዚህ ቤት ጀምረዋል። የሚታይ ነገር ጀምረዋል። እኔ አይቼ ምናምን አለም። እውነቴን ነው የምነግራችሁ ጀምረዋል። አሁን ግን ዱፕሊኬት ነው የሚያደርገው። ዱፕሊኬት እያደረገ ቅባቱን ታፕ እያደረገ ብቻ የእግዚአብሔርን ክብር የሚገልጥ መስመር የሚይዝ ትክክል የሚሄድ ለመፈወስ ብቻ ሳይሆን ይህንን አኖይንቲንግ ታፕ ለማድረግ በጌታ በኢየሱስም ሴት አይልም፣ ወንድ አይልም፣ ሕፃን አይልም፣ ወጣት አይልም፣ ትንሽ አይልም፣ ትልቅ አይልም። እግዚአብሔር በኢየሱስም በዚህ ቤት ይደግማል። ጮክ ብላችሁ ከኔ ጋር ይሄ ቤት መካን አይደለም በሉ። ይሄ ቤት ራሱን ይደግማል በሉ። ረቢ ላይ እዛ አይነት ቤት ይኖረናል። ትልካለህ ብዙዎችን፣ ታሰማራለህ ብዙዎችን። እግዚአብሔር ያለ ይሆናል። አሜን ይሆናል። ፍሬያማነት ማለት ራስን መድገም ማለት ነው። እዚህ ቤት ራሱን የሚደግም ይኖራል። አሜን። በኢየሱስ ክርስቶስ ስም ይሄ ታሪክ ይፈጸምባቸዋል። በኢየሱስ ስም ይሄ ታሪክ ይፈጸምባቸዋል። በኢየሱስ ስም ይሄ ታሪክ ይፈጸምባቸዋል። አዶኖ ለማን እንደማወራ አላውቅም። ሁለተኛውን ላውራ፣ ሶስተኛውን ላውራ። ቤት የሌላችሁ ሰዎች፣ ቤት የሌላችሁ በእውነት ቤት እየፈለጋችሁ ያላችሁ እግዚአብሔር የተናገ እላያችሁ ላይ ጣራ ትመታላችሁ ይለኛል። በጣም በክራይ ተሰቃይ አዶኖ ባልለው ጥሩ ነው። እግዚአብሔር ግን የተናገረኝ እንድል ፍቀዱልኝ። አሁን ይሁን በሆነ ነገር የምታገኘው አይደለም። እግዚአብሔር ራሱ አሁን አንዳንዶቻችሁ አንድ ቤት አለኝ ብላችሁ ነው የተቀመጣችሁት። በኢየሱስም ቤቶች ሰርታችሁ የምታከራዩ፣ ቤቶች ሰርታችሁ የምትሰጡ፣ ለብዙዎች በኢየሱስም ሚራክለስ የሆነ ቤቶችን የምትገነቡ አይ ዶንት ኖ እንዴት እንደሚሆን አላውቅም። ግን እንደዚህ ያለን እግዚአብሔር በንስር ክንፍ አወጣቸዋል። ከተከራይነት ቤት ሰርቶ ወደ መስጠት፣ ቤት ሰርቶ ለብዙዎች ወደ ማከፋፈል እንዴት እንደሚሆን አላውቅም። እግዚአብሔር ግን ያደርገዋል። in the name of Jesus ቁጭ በሉ። እግዚአብሔር የተባረከ ይሁን። ወናችሁ ያለው ሰው የእግዚአብሔር ሰው ስምን እስኪጠራ አጠብቀው በስም እየተነገረ ነው በሉት። እግዚአብሔር ቴክስት አድርጎልሃል አንብብ ዛሬ በሉት። አንብብ ሃሌሉያ። በአንተ ስልክ እየተላከልህ ነው። ስም ተጠርቷል። ያንተ ነው። ክብር ለእግዚአብሔር። በግል ስልክ ነው እግዚአብሔር የደወለልህ። ንጉሥ በጆሮ እያወራ ነው ያለው። ጆሮ ከሰማ ደግሞ አይኔ ያየዋል። አልሰማኝም። ጆሮ ከሰማ አይኔ ያየዋል። የሰማኝ ሰው ጮክ ብሎ አሜን። የሰማኝ ሰው ጮክ ብሎ አሜን ያለው እንደዚህ ነው። በንስር ክንፍ ምን አደረኳቸው? አወጣቸው። የሆነ ሰው ንገሩን። ከዚህ ትወጣለህ በሉት። አሁን ካለበት ሰፈር ትወጣለህ በሉት። ካለበት ሁኔታ ትወጣለህ በሉት። ክብር ለእግዚአብሔር። አሁን ካለበት ኢንፍሉዌንስ ትወጣለህ በሉት። አሁን ከደረስክበት ቦታ ትወጣለህ በሉት። ወደ ሌላ ሀገር ትሄዳለህ። ወደ ሌላ ሰፈር ትሄዳለህ። ወደ ሌላ አካባቢ እግዚአብሔር በብዙ ነገር በረከት ይሰጣል። in the name of Jesus in the name of Jesus in the name of Jesus ክብር ለእግዚአብሔር ይሁን። አሜን የሚለኝ አሜን ይበል። በጣም በትምህርት ፈተና ያልተሳካላችሁ ሰዎች በመንፈስ ያያለሁ። አይ ዶንት ኖ መውደቅ ታሪካችሁ የሆነ እግዚአብሔር ስፒሪት ኦፍ ኤክሰለንስ የሚሰጣቸው ሰዎች አሉ። የሆነ ሰው አእምሮ ተከፈተ፣ ፓው ብሎ ተከፈተ። አሜን in the name of Jesus in the name of Jesus in the name of Jesus። አራተኛ እግዚአብሔር ያሳየኝን ነው የምናገረው። ይሆናል ይሄ አሜን ይሆናል ይሄ። ዳርቻችሁ የሚሰፋላችሁ ሰዎች አላችሁ። ኢምፓክታችሁ የዚህ ሚኒስትሪ ኢምፓክት የዚህ ሚኒስትሪ ዳርቻ በእያንዳንዳችሁ ህይወት ውስጥ ያለ የትኛውም መወሰን
ቅድም ምን አለ እግዚአብሔር ሰው ሲናገር ሰምታችሁት ወስዳችሁት ከሆነ ይሄ የኔ ነው ብላችሁ ከሆነ ማለት ነው የገንዘብ ብሎኬጅ ተደርጎባችኋል። የሰማ ሰው አለ? ሪድ እኮ ነው። መናፍስት እኮ ገንዘብን ይዋጋሉ። መንፈስ እኮ ቢሳካለት እኮ የተቀለልከውን ባትበላ ደስ ይለዋል አይደለም? የነገርከው ወደ አንተ እንዲመጣ በኢየሱስ ክርስቶስ ጌታ ስም የሰፈር ሻምፒዮን ናቸው። የአገር ሻምፒዮን የምትሆኑ በግሬስ በኢየሱስ ክርስቶስ ስም የደፈናችሁ ይልቀቃቸው። በጌታ በኢየሱስ ስም የተዘጋባችሁ ክዳን በኢየሱስ ስም ከናንተ ላይ ይነሳ። በኢየሱስ ስም እንዳትገለጡ ያደረገ ይልቀቃችሁ። በኢየሱስ ስም ኢንፍሉዌንሳችሁ ይብዛ። ንግግራችሁ ከተማ ይግዛ። ድምጻችሁ ትውልድ ይስማው። in the name of Jesus እንደ ቆማችሁ የቆማችሁ ሰዎች ጎናችሁ ያለውን ሰው እንደዚህ ብላችሁ ንገሩልኝ። አንተ ለቤተሰብ ብቻ አይደለም ለጎረቤት ትሆናለህ በሉት። ለጎረቤት ብቻ አይደለም ለቀበሌ ትሆናለህ፣ ለሀገር ትሆናለህ፣ ለከተማ ትሆናለህ። ዓለም ሁሉ የሚሰማውን ነገር ታደርጋለህ። in the name of Jesus in the name of Jesus in the name of Jesus I don't know እኔ እንዴት እንደሆነ አላውቅም። እዚህ ቅድም እጅ የሌለው ምን ነበር ያልከው? ሰይፋ ያለው አሁን ምን እንደምናይ ታውቃለህ? እጃቸው የእያንዳንዱ ሰው እጅ ሲረዝም ነው ማለት ሲረዝም እጅ እኔ አይቻል አቅም ግን እጅ ሲረዝም ማለት እዚህ ድረስ ያለው ቤተሰብ ላይ ነው፣ ግን ይረዝምና ሰው ይነካል፣ ይረዝምና አካባቢ ይነካል። እንደዚህ አይቻል አቅም ግን እግዚአብሔር ይሄ የነቢያት ክንፍ ያለበት ቤት ላይ ስለመጣው ተነብያለሁ። በኢየሱስም እጅ ይረዝምና in the name of Jesus ኔጌቲቭሊ ሲነገር ምን ይባላል? የሱ እጅ እኮ ረጅም ነው ሲባል ሰምታችኋል? የሱ እጅ ረጅም ምን ማለት? ለተንኮል ማለት ነው። አሁን ለበጎነት እጃችሁ ይረዝማል። በኢየሱስ ክርስቶስም ለበረከት እጃችሁ ይረዝማል። ብዙዎችን ለማንሳት እጃችሁ ይረዝማል። በጌታ በኢየሱስም በእግዚአብሔር ቅባት፣ በእግዚአብሔር ክብር፣ በእግዚአብሔር ማንነት ኢንፍሉዌንሳችሁ ይበዛል። in the name of Jesus አንድ ሁለት ሰው አቀፉልኝና ከመንደር ወጣል ዛሬ በሉት። ከቤተሰብ ወጣል በሉት። ዳርቻ ሰፍቶልሃል በሉት። ያቤት ዳርቻ ሰፍቷል በሉት። መታወቂያ ሰፍቷል በሉት። የቀበሌ ሰው አትሆንም። የቀበሌ ሻምፒዮን አትሆንም። የሰፈር ሻምፒዮን አትሆንም። የሆም ሴል አገልጋይ ሆነ አትቀርም። አሜን። ብዙዎች ባንተ እጅ ይበላሉ። ብዙዎች ሰርጋቸውን ትደግስላቸዋል። ለብዙዎች ስራ ማስጀመሪያ ትሰጣለህ። in the name of Jesus እየተተረጎመ ታገለግላለህ። ትውልድ ይሰማሃል። ዳርቻ ሰፍቷል። አሜን። in the name of Jesus አሜን። ቁጭ በሉ። የመጨረሻውን ልናገር ነው። እግዚአብሔር የተባረከ ይሁን። እጁ የረዘመ አንድ ሰው አሜን ይበለኛ። የምንም መገናኛ አርግ። አሜን። እንደዚህ ብለህ ዘርግተህ የሆነ ሰው ንካ። እንደዚህ ዝርግት አርግ። ታይ ሰንበዴ አታውቀውም። ያን ታይ ሰንበዴ in the name of Jesus in the name of Jesus ሩቅ ነው ምነካው ነው የማላቀውን ህዝብ ነካለሁ። አይቼው ማላቀውን ህዝብ ነካለሁ። yes in the name of Jesus ሆነልህ በጌታ በኢየሱስ ስም። yes የስስታ መንፈስ ተሰበረ። ለቤተሰብ ብቻ ያለው ራእይ ተሰበረ። ጽዋ ይተርፋል። in the name of Jesus አሜን። የሆነ ሊሚትድ የሆነ ቪዥን ተሰበረ። የአንድ ሰፈር ቪዥን ተሰበረ። ሆነልህ። ከዚህ በኋላ አብርሃም በ75 ዓመት ነው የጀመረው። አሁን ጀምር፣ ይሳካልሃል። ብዙ ቦታ ትደርሳለህ። in the name of Jesus አይሆንም የምትሉኝ ሰዎች ካላችሁ እኔ ምስክር ነኝ። ቅጥነቴን ቅድም አስተማሪ ራሱ በእኔ ስኬሌተን ያስተምር ነበር። ስኬሌተን ትምህርት 8ኛ ሲ ክፍል ስንማር ስኬሌተን የሚል ትምህርት የሚያስታውሰው አለ። እኔ ነበር ብላክ ቦርድ ላይ የሚያቆመኝ። አሜን። ኤቭሪቲንግ ይታይ ነበር። አሜን። እንደዚህ አይታይ፣ በዛ በኩል ሌላ ነገር ታለው። ፕሬዝ ጋድ። አሁን በጾምና በጸሎት መክሳት አልቻለም። መወፈር በረከት ነው ማለት አይደለም፣ ግን የኔ ማንነት ስነግራችሁ ማለት ነው። እና ምንም አትገምተኝም፣ እንደዚህ ይሆናል ብለህ አትገምትም። አሜን። ፕሬዝ ጋድ። ግን አንድ ሙሉ ወንጌል የሚያገለግል ፕሊዝ ካወቃችሁት እሱን ሰው ያምጡልኝ። እኛ ሰፈር ላይ ጸሎት እያደረግን 10 ምናምን ሆነን እንደዚህ ብሎ ተናገረ። አንተ መጋቢ ነህ አለ። ትውልድ ትመግባለህ አለ። እኔ እኮ መጋቢ የምለው ቃል ራሱ እንደዚህ ነበር የሚመስለኝ፣ መመገብ የሚመስለኝ።
አላውቅም ምንም ነገር በቃ አሁን የሚነገረው ቃል ለአንዳንዶቻችሁ እንደኔ ነው ያላችሁበት ሁኔታና ይኸውልህ አንተን ታምኖ አይደለም ራሱን ታምኖ ነው የሚናገረው እግዚአብሔር እኔን ታምኖ አይናገርም አያባ ራሱን ታምኖ ስለሚናገር እግዚአብሔር የኔን ማንነት አይደለም እኔ ምንም አልገባኝም ግን ምን አደርጋለሁ አለ እግዚአብሔር መጋቢ አደርጋለሁ አለ አንተ ትውልድ እየመገብኩ እኮ ነው እና ገበያ ነው ይባላል ሙሉ ወንጌል የነበረ የድሮ አገልጋይ ገበያ ነህ የሚያውቀው ሰው ካለ ፕሊዝ ኖሮ ሆነ እዚህ ምድር ላይ ሰማይ ከማገኘው እዚህ ባገኘው ደስ ይለኛል ይሄ ሆኛለሁ ብለዋል ሰማችሁ ዛሬ የእናንተ ገበያ ነህ እኔ ነኝ ዛሬ እናገርብሃለሁ ዳርቻ ሰፍቶ እጅ ተዘርግቶ in the name of Jesus ወደ ማታቀው ዳርቻ ኤባሪያ ታላፓዲያ in the name of Jesus የሆነ ያዘ መንፈስ ነው የተመታው ከራሱ ይሆን አይደለም የሚዘልል የደስታ መንፈስ እየዘለለ የሆነ ሰው ውስጥ ይገባል እየዘለለ ሌላ ሰው ውስጥ ይገባል ግን let us administer the grace አይቆምም ባሃሺ ሃቲ ሃዬ ባካቶስ ከማቶቶስ ያ ራሻ ፓያ ካፓ ባባ ባባካቲ ካማያ ራማራባሽ ጀለፓሊ ካባስ ካራባያ ካራባሪባያ ፈንታራ ዳጋባ ኤለበራባያ ታታካቶስ ካማስ ተልብራዲገ ማቶስ ኦኮማ ቤላዲዮ ከዳጊያና ቶሳስ ባሊያባ ቬልታራዲና እባገማካስ ኤራማያካ ይኸውልህ ይሄ ክንፍ ካልሆነ እግዚአብሔር መጥቶ እያወራ ያለው
ጭቃ ስለሚያቦካ ጽድ ስለሚሰበስብ ህዝብ ነው። አወጣዋለሁ እያለ ያለው ወተትና ማር ወደምታፈሰው ወደ መልካሚቱና ወደ ሰፊ ምድር። ስለዚህ ነው ይሄ በግራ አይኬድ፣ ይሄ እድሜ ይበቃል። ይሄ መግባት የምትችለው በክንፍ ነው። አቅም የማይከት ቦታ የዛሬው ቅባት ይከታል። ጀባ ያካላስ እግር ሲፈታ ያለው እግር ሲፈታ እያየሁ ነው። አዎ አንቀሳቅሾ እግርሽ ነው። ገመድ ከእግር ላይ ሲበጠስ ያለው ዜማ ቶፌሳ ቲካ ፓሪያ ፋዲያስ ደግመን የማናገኛቸው ሰዎች እያየሁ ቻላ ጋፋዲያ ዳኪያማስ ቬሊያ ዶቬሊያ ቶዛ ይህን ሳምንትም ስራ የሚቀይሩ ሰዎች እያየሁ ጂባ ካፋዲያ ናኮባስ ይህ ክንፍ ይዟቸው እየወጣ ነው። ተቃቲያቸው ሊካማሪያስ አንዳንዶች እንደ ሞተር ጀርባቸው ላይ ሲገጠማ ያለው ዘርዬ ሞተር አለው። ሞተር የሚያፈጥን ሞተር የሚያፈጥን ሞተር የሚያፈጥን ሞተር ጀርባቸው ላይ ኤክስትራ የሆነ ሞተር ኤክስትራ ሞተር የሚገጠምላቸው ሰዎች አሉ። ያንተ ነው። ከዚህ በኋላ የእስከዛሬው ጉዞ አትሄደውም ይለኛል። ኤክስትራ ሞተር ከኋላ ሲገጠም እያየሁ ቀጥሎ አለ አዋሃላስ ጃባጋ ቶፌስ ኦማሊያ ካሳሊያ ካሩዋሳ አይከማቶቴስ ኢዳሊያ ካሳፓ ወባባጋ ፌታሊያ ካራፓሪያ ሴሌባስ ሚላቦስ ሎፓራሳ አቺላ ቴካ ጋፋ ፔሌኬሌ ፓሪዮሳ ኢምባራቺኒያ ኮቫሳ ፍሩዳ ጋፋዲያናሳ የባያ ኬማሶ ሊብሬዲያሳ ካሳ Speed. Toza katosa. Speed alo kabas. In the name of Jesus. Tumas. በጌታ በኢየሱስ በጌታ በኢየሱስ በጌታ በኢየሱስ ይውላችሁ ይህን ስሙ። በጣም እግዚአብሔር ቤት ውስጥ የለመዳችሁ ሰዎች አላችሁ። ትንቢት ይመጣል ያልፋል። ትንቢት ይመጣል እናንተም አትለወጡ። ተራው የእናንተ ነው ይላችኋል እግዚአብሔር። ረጅም ጊዜ በእግዚአብሔር ቤት ያሳለፋችሁ የቆያችሁ የሰነበታችሁ ያላችሁበትን ቦታ የለመዳችሁ ሌላው እየተባረከ እየወጣ ሌላው እየተደሰተ ደስታ የራቃችሁ ከላያችሁ ላይ ተሰበረ። በዚህ በንስር ክንፍ መውጣት ሆነላችሁ በጌታ በኢየሱስ በጌታ በኢየሱስ ዘካርያስ ኤልዛቤል የእግዚአብሔርን ሥራ ለምደዋል። ረጅም ጊዜ ቆይተዋል። ቸርች ያገለግላል፣ ግን መካን ናቸው። ለኤልዛቤል ዛሬ ሥራ መጣላት። ለኤልዛቤል ዛሬ አገልግሎት መጣላት። ዘካርያስ እንደገና የልጅ አባ መሆን ጀመረ። እግዚአብሔር እያወራ ያልሆነ አሁን ግን ሆነ። አንድ ሰው ጮክ ብሎ የኔ ተራ ነው ይበለኝ። እያገለገልኩ መካን አልሆነም። እያገለገልኩ መካን አልሆነም። እግዚአብሔር ቤት ቆይቼ መልካም አልሆነም። መቅደሱን እያገለገልኩ መካን አልሆነም። እግዚአብሔር በኔ ይገለጣል። እግዚአብሔር በኔ ይሰራል። ይኸውልህ የእግዚአብሔርን ነገር ማስተላለፊያ አይደለም፣ ባንተ ይሰራል፣ ባንተ ይሆናል፣ ባንተ ይገለጣል። ሃሌሉያ ሃሌሉያ። የሚመጣልኝ መልእክቴ ነው። ዘካርያሶች ይወልዳሉ፣ በኢየሱስም ኤልዛቤቶች ይወልዳሉ። አገልግሎት ትወልዳለህ፣ በረከት ትወልዳለህ። ከማኅፀን ፍሬ ይሆናል። የእጅ ሥራ ይባረካል። የኔ ጊዜ ነው የሚለኝ አሜን። ይኸውላችሁ ቅድም ለዘርዬ እየተናገርኩ ሄቨንን ስጠራት አይታችኋል። መኪና ስትገዙ ሞተሩ ይለዋል 1.3 ነው ይለዋል፣ ሲሲው ኦር 2 ሲሲ ነው ይለዋል። ግን ኤክስትራ የሚሉ ነገር ቱርቦ አለው ይለዋል። ቱርቦ አለው ማለት ሌላ ጉልበት የሚጨምር ነገር ማካቶሳ ተጋፋንያሳ በኤልያስም ላይ የእግዚአብሔር እጅ መጣበት። በአካብና በሰረገላው ፊት አሸፍቶ ይሮጥ ነበር። ነገራችሁን የሚያፈጥን ቅባ ጂጋ ባጋፋንያስ ያለ ጊዜው ትገቡበታል።
ያለ ወቅቱ ይገወጣል፣ ያለ ሰዓቱ ትገቡበታል። ለቫጀና ከማሳ 7 ወር ይኸውልህ 9 ወር ነው አይደለ? ሐና ስትጀምር በ9 ወር አንድ አልወለደች። መካኒቷ አለና 7 ወለደች። ነገራችሁ በ7 ይጀምራል። ያለፏችሁ ሰዎች ወደ ኋላ ታያቸዋላችሁ። አለ የሆነ የመለኮት ፍጥነት መጥቷል። ትፈጥናላችሁ፣ ቢዝነሱ ላይ ትፈጥናላችሁ። በጌታ በኢየሱስ ስም እዚህ የንስር ክንፍ ላይ ወጣችኋል። ከዚህ በኋላ አትወርዱም። ይኸውላችሁ አንዳንዶቻችሁ የምታስቡ በራችሁ እዚህ መድረስ ነው። እዚህ ያደረሰ ክንፍ እዚህ ያደርሳል፣ እዚህ ያደረሰ እዚህ ያደርሳል። የማይቋረጥ በረራ ሆኖላችኋል። ነን ስቶፕ የሆነ ከሰፈር ወጥተህ መንደር ላይ ደርሳል፣ ከመንደር ያወጣል። ከመንደር ደርሰህ የሆነ ቦታ ደርሳል፣ የሆነ ቦታ ያደርሳል። ከሺዎች ወጥተህ የሆነ 100 ሺህ ደርሳል። እግዚአብሔር የሚቀጥላል። ዳርቻ የሚያሰፋ እግዚአብሔር ክብር መጥቷል። ክብር ለእግዚአብሔር ይሁን። የሚመጣልኝ ምን እንደሆነ ታውቃለህ? የደረጀ መዝሙር አትፈልጉኝ እዛ ሄጃለሁ ለክብር ተነስቻለሁ ለክብር ወደ ክብር ተሻግሬያለሁ። በኢየሱስም በዚህ በንስር ክንፍ የማይቋረጥ ግሎሪ ውስጥ ግቡ። የማይቋረጥ ግሎሪ ውስጥ ግቡ። አይታችሁት የማታውቁት ክብር ይሆንባቸው። in the name of Jesus in the name of Jesus ልናገሬንና እኔ ልጨርስ። ክብር ለእግዚአብሔር። ቅድም ሆሊ ላፍ ሲወርቅባቸው መንፈስ ወርቆባቸው ሲስቁ አይታችኋል። ሐዘንተኛ የሆነ አንድ ሰው ከዚህ በኋላ ሐዘንተኝነቱ ተሰበረ። የሐዘን መንፈስ በቤታችሁ አይሰራም። የምታዝኑበት ነገር ወደ ደስታ ምስክርነት ተቀየረ። የምታዝኑበት ነገር ወደ ሳቅ ተለወጠ። ለሐዘን ምክንያት የሆናችሁ በኢየሱስም ለደስታ ተቀየረ። ለሐዘን ምክንያት የሆነ ለደስታ ተቀየረ። in the name of Jesus ቆይ ዝም ብለህ እንደዚህ አትልልኝ አትልም። ነግሮሃል ፓስተር። ይኸውልህ እግዚአብሔር ይምጣ እንጂ ዓመታት አይወስድበትም። በአንድ ቀን ሰው ሚሊዮነር ይሆናል። እንዲህ የሚል ቃል አለ ትንቢት ላይ አገር በአንድ ቀን አመጣ ትወልዳለች። ከዛ ምን ይላል? አገር በአንድ ቀን ይወለዳልና አለ ጠየቀ እግዚአብሔር። ጽዮን ግን አለና ሳታምጥ ወለደች። ይኸውልህ ፕሮሰሱ የለም፣ ውጤቱ ግን እጅ ላይ ይታያል። አትሰሚኝም እንዴ? ነገ በሰማርያ ዱቄት ይሰፈራል ካለ ስንዴውም ወፍጮ ቤቱም የሌለበት ቦታ ዱቄት ይመጣል። እሺ ልናገራ፣ ምን አለ አንድ ሰው ቀና ብሎ የኔ ነገር ከሰማይ ይወርዳል ይበል። እግዚአብሔር ዝም በሉ በላቸዋል። ነገ እንጀራ ከሰማይ አወርዳል። ከሰው እጅ ብቻ ለምን ትቀበላለህ? ቀና ብለህ የሚዘንብ ነገር አለ። ኢሳይያስ 66 ቁጥር 7 ከማማጧ በፊት ትወልዳለች። እሺ በሚጥ ጣር ከመያዟ በፊት ወንድ ልጅ ትገላገላለች። ከማማጧ በፊት የእናንተ ነገር እንዲህ ነው የሚሆነው። ዛሬ እስራኤላውያን ባሪያ ናቸው። ነገስ ሚሊዮነር ሆኑ። እንዴት? ግብፃውያን ጠቅላላ ወርቅ አስረክበዋቸው። ግብፃውያን ጠቅላላ ውድ ነገር አስረክበዋቸው። ተጋፋ ዲያዳ ይኸውልህ ወርቅ ቤት አልተሰለፉም። አፍሪካ ወርቅ ቤት አላያቸውም። ፒያሳ አካባቢ አላያቸው። አብለጫቸው መጡ። ዱባይም አልሄዱም። ከየት መጣ? በአንድ ትንቢት እናገርባችኋለሁ። ላይ ቅባት ካለ ወጣችኋል። የዛሬውን ቤት፣ የዛሬውን ኑሮ፣ የዛሬውን መኪና፣ የዛሬውን ደሞዝ፣ የዛሬውን እንጀራ አትደግሙትም። ይሁን አለ።
ጂባ ከፌንዲያ ፖቫስ ሪዲካ ደከበቲካማ ቶፌዲያ ዚካፌንዲያ ዲያማ ቶፌ ራዲከዲያና ሶሌ ከማታስ ኢባምበከበ ዲጋባታ ካርቴፌንያ ሰካ አንዳንድ ሰው ወደ ኋላ ሲዞር ያለው ምክንያቱ የራሱ ጉልበት አይደለም፣ የራሱ ኃይል አይደለም። እየጎተተ የሚያወጣው ሌላ ኃይል አለ። ታሪክ ተቀየረ። ታሪክ ተቀየረ።